ዓላማችን ለአፍሪካ ዋንጫ ማለፍ ነው ሲሉ የኢትዮጵያ ሴቶች ብሔራዊ ቡድን ዋና አሰልጣኝ የሆኑት ዮሴፍ ገብረወልድ ተናገሩ። የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ለማለፍ ከታንዛኒያ ጋር ለሚያደርገው ወሳኝ ጨዋታ ሲያደርገው የከረመውን ዝግጅት አስመልክቶ ዛሬ ረፋድ በፌዴሬሽኑ ጽሕፈት ቤት በአሰልጣኝ ዮሴፍ ገብረወልድ በአምበሏ ታሪኳ በርገና እንዲሁም በፌዴሬሽኑ ስራ አስፈጻሚ ባህሩ በኩል ጋዜጣዊ መግለጫ ተሰጥቷል። የብሔራዊ ቡድን ዋና አሰልጣኝ ዮሴፍ ገብረወልድ ለጨዋታው በቂ ዝግጅት ሲያደርጉ እንደነበር ገልጸው ዓላማችን ለአፍሪካ ዋንጫ ማለፍ ነው ብለዋል። ተጋጣሚያቸው የታንዛኒያ ብሔራዊ ቡድን ከምስራቅ አፍሪካ ካሉ ጠንካራ ብሔራዊ ቡድኖች ዋነኛ እንደሆነ አንስተው ነገር ግን ይህ መሆኑ የኛ ቡድን ደካማ ነው ማለት አይደለም፣ የመልሱን ጨዋታ ታሳቢ በማድረግ ጥንቃቄን መሰረት ያደረገ ጨዋታ እንጫወታለን ሲሉ አሰልጣኝ ዮሴፍ ተናግረዋል። የፌዴሬሽኑ ዋና ስራ አስፈጻሚ ባህሩ ጥላውን በበኩላቸው እግር ኳስ ፌዴሬሽኑ ብሔራዊ ቡድኑ ለአፍሪካ ዋንጫ ለማለፍ ትክክለኛው ጊዜ አሁን እንደሆነ በማሰብ ሙሉ ትኩረት በመስጠት ለብሔራዊ ቡድኑ አስፈላጊውን ባለሙያ በመቅጠር ጭምር ድጋፎች ተደርገዋል ብለዋል። ሉሲዎቹ ጨዋታውን ለማሸነፍ በአካል ብቃትም በስነ ልቦና መዘጋጀታቸው ሲገለጽ ዝግጅታቸውንም ላለፉት 22 ቀናት በሚገባ አከናውነዋል። በሞሮኮ እየተጫወተች የምትገኘው አሪሃት አንዶግ ቡድኑ ጨዋታውን ከማድረጉ ከ3 ቀን በፊት እንደምትቀላቀል ሲጠበቅ በአሜሪካ እየተጫወተች የምትገኘው ሎዛ አበራ ለመጀመሪያው ጨዋታ እንደማትደርስ ሲታወቅ ለመልሱ ጨዋታ ግን ትደርሳለች ተብሏል። የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ለማለፍ የሚያደርገውን የመጀመሪያ ዙር ወሳኝ ጨዋታ የፊታችን ረቡዕ ከታንዛኒያ ብሔራዊ ቡድን ጋር በአዛም ያደርጋል። ኦቤን እና የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በይፋ ስምምነት ፈጽመዋል። የኢትዮጵያ ፕሪሚየር ሊግና የኦሮሚያ ብሮድካስቲንግ ኔትወርክ መካከል የኢትዮጵያ ፕሪሚየር ሊግን ቀጥታ ሽፋን ለመስጠት ዛሬ ከሰዓት በኋላ በስካይላይት ሆቴል በይፋ ተፈራርመዋል። የኦሮሚያ ብሮድካስቲንግ ኔትወርክ የኢትዮጵያ ፕሪሚየር ሊግን የምስል መብት ለሚቀጥሉት 2 ዓመታት የግሉ ሲያደርግ ከሚደረጉት 380 ጨዋታዎችም 250 ጨዋታዎችን ሽፋን የሚሰጥ ይሆናልም ተብሏል። የቴሌቪዥን ጣቢያው በአማርኛና በኦሮምኛ ቋንቋ ስርጭቱን ሲያደርግ ባለፉት 5 ዓመታት በሱፐር ስፖርት በኮሜንታተርነትና በትንታኔ ጨዋታዎችን ሲያስተላልፉ የነበሩ ጋዜጠኞች በዚህኛውም ጣቢያ እንደሚቀጥሉ ታውቋል። ተመርጠው የሚተላለፉ ጨዋታዎች የደርቢ ጨዋታዎችና ላለመውረድ እንዲሁም ለሻምፒዮንነት የሚደረጉ ጨዋታዎችን መሰረት በማድረግ ሽፋን እንደሚሰጣቸው ተነስቷል። የ2018 የኢትዮጵያ ፕሪሚየር ሊግ ነገ ሲጀምር በአዲስ አበባ ስቴዲየም የሚደረጉ ጨዋታዎች ብቻ ሽፋን ሲያገኙ በሐዋሳ የሚደረጉ ጨዋታዎች በአክሲዮን ማህበራዊ ትስስር ገጾች ላይ ይተላለፋሉ ተብሏል። የኢትዮጵያ ፕሪሚየር ሊግን ስያሜ መብት ኢትዮጵያ ንግድ ባንክ እንደገዛው ሲታወቅ የ2018 የኢትዮጵያ ፕሪሚየር ሊግ የኢትዮጵያ ንግድ ባንክ የኢትዮጵያ ፕሪሚየር ሊግ ተብሎም የሚጠራ ይሆናል። ኦቤንና የኢትዮጵያ ፕሪሚየር ሊግን የምስል መብት በምን ያህል ገንዘብ ለ2 ዓመት እንደገዛው የተገለጸም ነገር የለም። በዚህ መነሻነት የኦሮሚያ ብሮድካስቲንግ ኔትወርክ ወይም ኦቤን ከዲኤስቲቪ ሱፐር ስፖርት በመቀጠል የኢትዮጵያ ፕሪሚየር ሊግን የምስል መብት የገዛ የመጀመሪያው የሀገር ውስጥ ሚዲያ አድርጎታል። ዘገባው የባልደረባችን አንተነህ ታረቀ ነው።